የባህረ ሰላጤው ሆሊውድ፣ የባህረ ሰላጤው ሙሽራ፣ የባህረ ሰላጤው ማርሴል፣ የአረብ ባህረ ሰላጤ እንቁ እንዲሁም የነዳጅ መሬት የሆነችው ኩዌት። ሰላም የአፍሪቲዩብ ቤተሰቦች፣ በዛሬው የአፍሪዶክ ዝግጅታችን ደግሞ በመካከለኛው ምስራቅ የምትገኘዋን ሀገር ኩዌትን የምንዳስስ ይሆናል። ኩዌት ምን አይነት ከተማ ነች? እንዲሁም በኩዌት ምን አይነት ስራዎች ተመራጭ ናቸው የሚለውን በዚህ ፕሮግራም የምናስቃኛችሁ ይሆናል። ለቻናላችን አዲስ ሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ተጨማሪ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ ኤፍሬም ታጠቅ ነኝ። መልካም ቆይታ። ምዕራብ እስያና መካከለኛው ምስራቅ በአረብ ባህረ ሰላጤ እምብርት ላይ የምትገኘው ኩዌት ትንሽ ነገር ግን ተደማጭነት ያላት ሀገር ነች። ምንም እንኳን የጂኦግራፊያዊ ስፋቷና የህዝብ ቁጥሯ አነስተኛ ቢሆንም ስትራቴጂካዊ አቀማመጧ፣ የበለጸገ የነዳጅ ክምችቷና በንቁ የውጭ ፖሊሲዋ ምክንያት በዓለም አቀፍ ኢኮኖሚያዊ፣ ፖለቲካዊና ባህላዊ ጉዳዮች ላይ ትልቅ ሚና ትጫወታለች። በአገሪቷ በስተሰሜን ከኢራቅ እንዲሁም በስተደቡብ ከሳውዲ አረቢያ ጋር ትዋሰናለች። አብዛኛው የሀገሪቱ ህዝብ የሚኖረው በዋና ከተማዋና በቆዳ ስፋቷም ትልቋ በምትባለው ኩዌት ከተማ ውስጥና በዙሪያዋ ነው። በ2024 በተደረገ የህዝብ ቆጠራም ከ4 ሚሊዮን በላይ ነዋሪ እንዳላትም ታውቋል። ከዚህ ውስጥም የኩዌት ዜግነት ያላቸው 1.5 ሚሊዮን ብቻ ሲሆኑ የተቀሩት 3.2ቱ ከተለያዩ 100 ከሚሆኑ ሀገራት የተውጣጡ ናቸው። ኩዌት ከዓለም ሶስተኛዋ የውጭ ሀገር ተወላጅ መኖሪያ ሀገር ናት። ኩዌት ከፍተኛ ኢኮኖሚ ያላት ሀገር ስትሆን በዓለም ስድስተኛ ትልቁ የነዳጅ ክምችት ያለባት ሀገር ናት። ኩዌት በኪነ ጥበብና በታዋቂ ባህሏ ረገድ በክልሉ ውስጥ ፈርቀዳጅ እንደሆነች ይታሰባል። የባህረ ሰላጤው ሆሊውድ በመባልም ትታወቃለች። ሀገሪቷ በአካባቢዋ ዘመናዊ የኪነ ጥበብ እንቅስቃሴ ያስጀመረ ሲሆን በክልሉ የሚገኙ በርካታ ታዋቂ አርቲስቶችም ከሀገሪቷ ነው የወጡት። የፋርስ ባህረ ሰላጤ ራስ ላይ ባለው ስልታዊ አቀማመጧ የተነሳ በውስጧ ሰዎች መኖር የጀመሩት ከበርካታ ዘመናት በፊት እንደሆነ ይነገራል። የዘመናዊቷ ኩዌት ታሪክ የሚጀምረው በ18ኛው ክፍለ ዘመን መጀመሪያ ላይ የንግድ ማዕከል ሆና ስትመሰረት ነው። ዛሬም ድረስ ሀገሪቷን የሚያስተዳድረው ቤተሰብ አልሳባህ እንደ አውሮፓውያን አቆጣጠር በ1756 አካባቢውን ተቆጣጠሩ። ከጊዜ በኋላ ኩዌት በአረብ ባህረ ገብ መሬት፣ ህንድና በሌሎች የእስያ ክፍሎች መካከል የንግድ ልውውጥ የበለጸገ ወደብ ሆነች። በ20ኛው መቶ ክፍለ ዘመን መጀመሪያ ላይም በእንግሊዝ ጥበቃ ስር ሆና የቆየ ሲሆን በ1961ም እንግሊዝ አካባቢውን ለቃ ስትሄድ ሀገሪቱም ነፃነቷን አገኘች። ሆኖም ግን የእንግሊዝ አካባቢውን ለቆ መውጣት በጎረቤት ሀገራት መካከል በመሬት ባለቤትነት ምክንያት ጦርነቶችን አስከተለ። ሆኖም በእንግሊዝና በአሜሪካ ድጋፍ ኩዌት አካባቢዋን ሙሉ በሙሉ መቆጣጠር ችላ ሉዓላዊት ሀገርም ሆነች። የኩዌት ኢኮኖሚ በውስጧ በሚገኘው የነዳጅ ክምችት ላይ መሰረት ያደረገ ነው። እንደ አውሮፓውያን አቆጣጠር በ1930ዎቹ ውስጥ በባህረ ሰላጤው ክልል ውስጥ ነዳጅ ካገኙ የመጀመሪያዎቹ ሀገሮች አንዷ ነች። እናም ከዚያን ጊዜ ጀምሮ ነዳጅ የሀገሪቷ ኢኮኖሚ የጀርባ አጥንትም ሆነ። ከነዳጅ የሚገኘው ሀብት ኩዌትን የላቀ የጤና አጠባበቅ፣ የትምህርትና የትራንስፖርት ስርዓቶችን ጨምሮ እጅግ ዘመናዊ መሰረተ ልማት እንድትዘረጋም አስችሏታል። በተጨማሪም መንግስት በዓለም ላይ ካሉት ግዙፍ ኩባንያዎች መካከል አንዱ በሆነው የኩዌት ኢንቨስትመንት ባለስልጣን በመባል በሚታወቀው ሉዓላዊ የሀብት ፈንድ ላይ ከፍተኛ መዋዕለ ንዋይን አፍስሷል። ይህ የሀብት ብዝሃነት የኩዌትን ኢኮኖሚያዊ መረጋጋት ለማረጋገጥ እንዲሁም በዓለም አቀፍ የነዳጅ ዋጋ መለወጥ ላይም እንድትረጋጋ አድርጓታል።
ኩዌት ከቅርብ ዓመታት ወዲህ ኢኮኖሚዋ በተለያዩ ዘርፎች ውስጥም ለማስፋፋት እየሰራች ትገኛለች። ምንም እንኳን የነዳጅ ኢንዱስትሪው የኢኮኖሚው ወሳኝ አካል ቢሆንም እንደ ፋይናንስ፣ ቱሪዝም እና ቴክኖሎጂ ባሉ ዘርፎች ላይ ኢንቨስት የማድረጓ ጥረትም ቀጥሏል። ኩዌት የአረብ ባህልን ከዘመናዊነት ጋር አዋህዳ የያዘች ሀገር ናት። ሀገሪቷ በከፍተኛ የኑሮ ደረጃ፣ በምርጥ የጤና አጠባበቅና በትምህርት ስርዓቶቿ ትታወቃለች። ኩዌቶች አረበኛ ቋንቋና እስልምና በዕለት ተዕለት ሕይወታቸው ውስጥ ማዕከላዊ ሚና በመጫወቱ እንዲሁም በቅርሶቻቸው በከፍተኛ ሁኔታ ይኮራሉ። የበለጸገ የባህል ትዕይንት፣ የዳበረ የጥበብ ማህበረሰብ፣ በርካታ ሙዚየሞችና ረጅም የሥነ ጽሑፍና የግጥም ባህል ያላትም ሀገር ናት። በአንጻራዊነት ትንሽ ሀገር ብትሆንም ኩዌት የተለያዩ ስደተኛ ማህበረሰብን ያቀፈች ነች። ብዙዎች ከሌሎች አረብ ሀገራት፣ ከደቡብ እስያና ከአፍሪካ ሀገራት የተውጣጡ ናቸው። ይህ ልዩነትም ታዲያ በውስጧ በርካታ ባህሎች በአንድ ላይ እንዲኖሩባት አድርጓል። ኩዌት የተለያዩ የውጭ ማህበረሰቦች መኖሪያ ሀገር ነች። ባለፉት አስርተ ዓመታት የኩዌት እያደገ ያለው ኢኮኖሚ ከተለያዩ የዓለም ክፍሎች የመጡ ሰራተኞችን በመሳብ የውጭ አገር ዜጎችን የህብረተሰቡ ዋነኛ አካል አድርጓል። ከጠቅላላው ህዝብ ውስጥ ኩዌታውያን ጥቂት ሲሆኑ የውጭ ሀገር ዜጎች በተለይም ከኤዥያ፣ አፍሪካ፣ ከአረብ ሀገሮችና ከምዕራቡ ዓለም የመጡ ሰዎች ለሀገሪቷ ልማትና ባህላዊ ገጽታ ከፍተኛ አስተዋጽኦ ያደርጋሉ። በውስጡ ያለው የውጭ ሀገር ዜግነት ያለው ማህበረሰብ በሚያስገርም ሁኔታ የተለያየ ነው። ከተለያዩ ጎሳዎች፣ ባህሎችና ሃይማኖቶች የመጡ ሰዎችን ያቀፈም ነው። በቅርብ በተደረጉት ቆጠራዎች ከ70% በላይ የሚሆነው የኩዌት ህዝብ በውጭ ሀገራት ዜጎች የተውጣጣ ነው። በአብዛኛውም ከደቡብ እስያ፣ ከአረብ ሀገራት፣ ከግብፅ፣ ህንድ፣ ፓኪስታን፣ ፊሊፒንስ እና ባንግላዴሽ ያሉ ሀገሮች ናቸው። በተጨማሪም ከዩናይትድ ስቴትስ፣ ዩናይትድ ኪንግደም እና ከተለያዩ የአውሮፓ ሀገራት ከፍተኛ ቁጥር ያላቸው ምዕራባውያን ስደተኞች በኩዌት ይኖራሉ። የውጭ ሀገር ሰራተኞችና ባለሙያዎች ለኩዌት ኢኮኖሚ ትልቅ አስተዋጽኦ ያደርጋሉ። ባለፉት ጥቂት አስርተ ዓመታት የሀገሪቱ ፈጣን እድገት በተለይም በነዳጅ ላይ የተመሰረተው እድገት በአብዛኛው በውጭ ዜጎች ጉልበት ላይ የተመሰረተ ነው። እንደ ግንባታ፣ የቤት ውስጥ አገልግሎትና የጤና አጠባበቅ ባሉ ዘርፎችም የውጭ ሀገር ሰራተኞች የኩዌት የጀርባ አጥንት ናቸው። በኩዌት ያለው የጤና አጠባበቅ ስርዓት እንደ ግብፅ፣ ህንድና ፊሊፒንስ ባሉ ሀገራት በመጡ ዶክተሮች፣ ነርሶችና ቴክኒሻኖች እውቀት ላይ የተመሰረተ ነው። በኩዌት ውስጥ ካሉ የውጭ ሀገር ማህበረሰቦች ኢኮኖሚ አስተዋጽኦ በተጨማሪ የሀገሪቱ ማህበረሰባዊና ባህላዊ ህይወት ላይም ከፍተኛ አስተዋጽኦ አላቸው። በውስጧ የተለያዩ ማህበረሰቦች መገኘት የተለያዩ የምግብ አሰራር፣ ሙዚቃዊና ሃይማኖታዊ ልምዶችንም አስተዋውቋል። በውጭ አገር ዜጎች የሚተዳደሩ ሬስቶራንቶች፣ ገበያዎችና የሃይማኖት ማዕከላት የተለያዩ የአኗኗር ዘይቤዎች አብረው የሚኖሩበትና እርስ በርስ የሚተማመኑበት ዓለም አቀፋዊ አካባቢን ይሰጣሉ። ተለዋዋጭ የሥራ ገበያ ባለቤት ነች። በውስጧ ያለው የሥራ ገበያ ለአካባቢው ዜጎችና የውጭ ሀገር ዜጎች የተለያዩ ድሎችንም ይሰጣል። አብዛኛው ሕዝብ በመንግሥት ሴክተር ውስጥ ተቀጥሮ ቢገኝም የግሉ ሴክተር ከፍተኛ እድገትን አሳይቷል። በተለይም እንደ ግንባታ፣ የጤና አጠባበቅ፣ ትምህርት፣ ባንክና ቴክኖሎጂ ባሉ ኢንዱስትሪዎች ውስጥ የኩዌት ኢኮኖሚ ለረዥም ጊዜ በነዳጅ ክምችቷ ላይ የተመሰረተ ነው። ስለዚህም ኢንዱስትሪው የሥራ ገበያውን መቆጣጠሩን ቀጥሏል። ሀገሪቱ በፔትሮሊየም ምርት ግንባር ቀደም ከሆኑ ሀገራት መካከል አንዷ ነች። በዚህም ምክንያት የኤነርጂ ሴክተሩ ትልቅ የሥራ ዘርፍም ሆኗል።
በዚህ ኢንዱስትሪ ውስጥ ያሉ የሥራ ዕድሎች እንደ የፔትሮሊየም ምህንድስና፣ የፕሮጀክት አስተዳደር፣ የጂኦሎጂና የአካባቢ ሳይንስ ባሉ መስኮች እውቀት ላላቸው ባለሙያዎች በብዛት ይገኛል። እንደ የኩዌት ኦይል ኩባንያና ኩዌት ፔትሮሊየም ኮርፖሬሽን ያሉ የመንግሥት ኢንተርፕራይዞች ለኢንጂነሮች፣ ቴክኒሻኖች፣ የደህንነት መኮንኖችና በተለያዩ መስኮች የሰለጠኑ ሠራተኞች የሥራ ዕድሎችን ይሰጣሉ። ከነዳጅ ማስወጣትና ምርት ሂደቶች በተጨማሪ በነዳጅ ማጣሪያ፣ ስርጭትና ግብይት ላይ የሥራ ዕድሎችም አሉት። በኬሚካል ኢንጂነሪንግ፣ በሎጂስቲክና በአቅርቦት ሰንሰለት አስተዳደር ላሉ ሙያዎችም ክፍት የሥራ ቦታዎች ይገኛሉ። የፐብሊክ ሴክተሩ በተለምዶ በኩዌት የሥራ ገበያውን ቢቆጣጠርም የግሉ ሴክተር በተለይ በግንባታ፣ በጤና አጠባበቅ፣ በትምህርት፣ በባንክ፣ በችርቻሮና በቱሪዝም ዘርፎችም አገሪቷ ጉልህ እድገትን አሳይታለች። መንግሥት ኢኮኖሚውን ከነዳጅ ጥገኝነት ለማስወጣትም በእነዚህ ኢንዱስትሪዎች ውስጥ ያሉ የግል ንግዶች እያደጉ እንዲመጡ በመስራት ላይ በመሆኑ ለአካባቢው ነዋሪዎችም ሆነ ለውጭ ሀገራት ዜጎች የሥራ ዕድልን ፈጥረዋል። በኩዌት ያለው የኮንስትራክሽን ኢንዱስትሪ እንደ ኤርፖርቶች መስፋፋት፣ አዳዲስ የመኖሪያ ቤቶች ግንባታና የዘመናዊ የትራንስፖርት አውታሮች ባሉ መጠነ ሰፊ የመሠረተ ልማት ፕሮጀክቶች በመመራት ከፍተኛ እድገትን አሳይቷል። መንግሥት ለከተማ ልማት በሰጠው ትኩረት አርኪቴክቶች፣ ሲቪል መሐንዲሶች፣ የፕሮጀክት አስተዳዳሪዎችና የግንባታ ሠራተኞችን ጨምሮ የሰለጠኑ ሠራተኞች ፍላጎትም ጨምሯል። ክቡራን ተመልካቾቻችን ሀገረ ኩዌት ላይ የነበረው የአፍሪዶክስ ዝግጅታችን ይህን ይመስል ነበር። እንደወደዳችሁት ተስፋ እናደርጋለን። እንደዚህ አይነት መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁ እንድታስቀጥሉ እንጠይቃለን። ፕሮግራሙን ወደ እናንተ ያደረስኩት እኔ ኤፍሬም ታጠቅ ነበርኩኝ። መልካም ጊዜ